እጅግ የበዛ ነው
ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። የአገልግሎት ዘመናቸው እግዚአብሔር አምላካችን ይባርክልን። ያው ጥቂት ሰዓት ስለነበረን የእግዚአብሔርን ሰዓት ለእግዚአብሔር ለመስጠት ነው መዝሙሮቹም በርከት አድርገን መጨረሻ ላይ የዘመርነው። እግዚአብሔር አምላካችን የተመሰገነ ይሁን። መዝሙሮች ሲዘመሩ ያው ዘማሪያኑንም እግረ መንገዳችንን ማስታወስ ማመስገን በጣም ጥሩ ነው እና ቅድም እውነተኛ ሰላም የሚል መዝሙር ሰምተናል አይደል? የእሱ ዘማሪት ለምለም ከበደ ነች። ከዚያ ደግሞ ቀጥለን የያሬዱ ዜማ ደግሞ የቀሲስ ምንዳዬ ብርሃኑ መዝሙር ነው። በየገዳማቱ የሊቀ መዘምራን ይልማ መዝሙር ነው። ለማርያም እንግዲህ ህይወት ብርሌ የምትባል ዘማሪ አለች። የእሷ መዝሙር ይመስለኛል፣ ምናልባት ካልተሳሳትኩኝ ታርሙኛላችሁ። እነ ምርትነሽ ምናምን በኋላ ነው የተዘመሩት እና ብዙ የሰማነው ቅርብ ከሆነ በኋላ እና በጣም የቆየ መዝሙር ስለሆነ ነው እንጂ ብትፈልጉ ግን አታጡትም። ግን ምናልባት ካልተሳሳትኩኝ እሷ ትመስለኛለች። ሌላው እንግዲህ የማህሌት መዝሙር የአባቶቻችን መዝሙር ነው፣ ስለ መንፈስ ቅዱስ የዘመርነው። የአባቶቻችንን በረከት ያሳድርብን፣ ዘማሪያኑንም በያሉበት ይጠብቅልን። ያው መዝሙር ማውጣት ቀላል ነገር አይደለም እና እኛ እያመሰገንበት ነው እየተጠቀምንበት ነው እና እነሱ ግጥም ሰርተው ዜማ አድርገው ስቱዲዮ ገብተው ተቀርጸው ያን ደግሞ እንደገና ወደ ቪዲዮ ለውጠው በሰው ልብ ውስጥ እንዲገባ የተደረገ ብዙ ጥረት አለ እና እንደ ቀላል ማየት የለብንም። አገልጋዮቻችንን ማመስገን ያስፈልጋል። ዋጋቸው የሚገኘው ከሰማይ ነው። እነሱም ያን አስበው ነው ተስፋ አድርገው የሚያገለግሉት። እኛ ደግሞ በአቅማችን እንድናመሰግን ስለረዳችሁ እናመሰግናቸዋለን እንላቸዋለን። የእነሱን ደግሞ አስቦ ከነ ስማቸው ከነ ታሪካቸው ደግሞ ያመጡልን ወንድሞቻችን እህቶቻችንም እንደዚሁ እናመሰግናቸዋለን። እንደቀደሙት ሁሉ እነሱንም በአገልግሎት እግዚአብሔር አምላካችን ያጽናልን።